እንግዲህ ትናንትና እውነት እኔ አጥፍቼና እውነት በድዬ ከሆነ እወድሃለሁ፣ አፈቅርሃለሁ። የኔና ያንተ ፍቅር ዝም ብሎ በዋዛ በፈዛዛ የተገኘ ፍቅር አይደለም። ስለዚህ እውነት በበደልኩ ይቅርታ አድርግልኝ፣ ሁለተኛ እድል ስጠኝና ወደ ነበርንበት ተመልሰን ህይወታችንን እንደ አዲስ ፍቅራችንን እንጀምረው። በዛ በመከራና በስቃይ የተጀመረ የተገናኘን ፍቅር ያገናኘን እንደ ማንኛውም ሰው በሰላምና በፍቅር ሳይሆን በመከራና በስቃይ ነበረ። ስለዚህ ታናስበው በድንገት ያን ያማረ ፍቅራችን ቢበተንም አሁንም ሌላ እድል አለን። እንደገና ይቅርታ ተባብለን ሁለተኛ እድል ስጠኝ እባክህ ብላ ተንበርክካ ብትጠይቀውም ጆከር አሻፈረኝ አላት። ታንዴም ሁለቴም ጠየቀችው፣ አሻፈረኝ አለት። ከዛ በኋላ ራሷን መውቀስ ጀመረች። ራሷንም ወቀሰች። ለእህቷም ነገረቻት። እህቷም በሰዓቱ ያደረግሽው ትክክል ነሽ፣ ምንም ስህተት የለሽ። ሚዛን በአንድ በኩል ብቻ አይደለም። ስለዚህ ፍቅርም በአንድ ሰው ብቻ የሚጸና አይደለም። አንቺ ያደረግሽው ነገር ትክክል ነው። እሱስ ለምን ይቅርታ አላደረገልሽም? ስለዚህ ፍቅሩስ እዚህ ድረስ ነበር ወይ? የእሱ ነውስ አለቀበት ብላ ጠይቃ ብታበዛላትም ፈጽሞ ሊያምና ልትቀበል አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉልኝ ከልብ አመሰግናለሁ። ፕሊዝ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ተወዳጁና አስተማሪው ጽናት ድራማ ጆከርና ሰኒ እንግዲህ የአሁኑ ሁለተኛው ምዕራፍ በጆከርና በሰኒ እየተመራ ነው። እንደምናውቀው የተገናኙበትም የተለያዩበትም አሳዛኝ ነው። እኛ እንዳልነው ሁላችንም ፍርድ እንደራስ እንደሆነ እንደያየነውና እንደተመለከትነው ሰኒ ጋር አንዳችም ጥፋት አልነበረም። ጆከር ላይ ግን አሁን ላይ ጥፋቱ ሙሉ በሙሉ ወደ ጆከር እያዘመመ ነው የሚገኘው። ምክንያቱም አንቺ በደለሽኛን፣ አንቺ ነሽ ፍቅራችንን ያበላሽሽው፣ እኔ ምን ላድርግሽ? እኔ አንቺ ሁለተኛ ምርጫ ልሆን አልችልም አላት። ፈጽሞ እሷ ግን እሱ እንዳለውና እንዳሰበው አልነበረም ያደረገችው። ያየችውን ማመን አቃታት። እውነትም መሰላት አደረገችውም። ስለዚህ ያ ነገር ትክክል አልነበረም። እሺ ትክክል ካልሆንኩ እኔ ብቻ ከሆንኩ ስህተተኛው፣ እሺ ደግ አንድ እድል ብቻ ስጠኝ እባክህ አለችው። አይጠረጠርም አላት። ብትለውም ነውም አሻፈረኝ አለች ጆከር። ከዚህ በኋላ ሰኒም ራሷን ለማጽናናት ራሷንም ከመውቀስ ወደኋላ አላለችም። ራሴ ነኝ ህይወቴን የበተንኩት፣ ራሴ ነኝ ኑሬን ያፈረስኩት አለች። የሀገራችን ሰው ሲተርት አንድ በሬ አይስብም፣ አንድ ሰው አይፈርድም ይባላል። አሁንም ቢሆን አንድ በሬ ተጠምዶ በአንድ በሬ ብቻ ማረስ አይቻልም። ስለዚህ ፍቅርም ቢሆን የጋራ እንጂ የአንድ ሰው ሆኖ አያቅምም፣ ሊሆንም አይችልም። ግን ሆኖም ጆከር አሁን ላይ ታልብ በጣም አስከፍቷትና አሳዝኗታል። እንግዲህ ይሄም አልበቃ ብሎት በፊት ለፊቷ ቃልን የውሸት አግብቼ የውሸት ማፍቀር አለብኝ፣ እሷን እራሳታለሁ ይላል። ይህንን የሚለው ግን አፉ ላይ እንጂ ፈጽሞ ልቡ ላይ የለም። ምክንያቱም ከልቡ ይወዳታል፣ ግን ምቀኛ የሆነበት አፉ ነው። እናም እንግዲህ ቃልዬን ተወጅኛለሽ ወይ? እውነት ተወጅኛለሽ ወይ ብሎ ሲል ሰንዬ ሰማች። ሰንዬም በዛ ተጨቃጨቀች፣ በዛ አኩርፋ ተመለሰች። በሌላ ቀን ሰኒን አገኛ ከኋላው ያዛት። ምንድነው? ምን ሆነሃል? ምን ፈለግ ተኒ አለችው። አንቺ ይቅርታ እናድርግና በቃ ሰኒ አላት። ሄድ ሄድለ በቃ እንደውም ሰርግ ማፋጠን ትችላለህ፣ እንዲሁም ማፋጥ ነው አለችው። ሰኒ እንዳየሽው ልክ አይደለሽም፣ ያየሽው ነገር እውነት አይደለም፣ ልክ አይደለም አለ። ይህንን ለምን አለ ካልን ሰኒ ሞልቶ ሲሞላ ይፈሳል፣ ሲከር ይበጠሳል የሚለው የሀገሬ ሰው አባባል ላይ ደረሰች። ምክንያቱም የእሱን ቀለበት ይዤ አልሱን በልቤ አላስቀምጠው በቃይ በማለት ቀለበቱ እንዳያግደው በማለት በመጨረሻ የዝን ያህል ተቆረጠ፣ የዝን ያህል ካሳዘንኩት፣ የዝን ያህል ካስጠላሁት
ቀለበቱም ወደ ራሱ ይመለስ ብላ ቀለበቱን አንስታ ጠረጴዛው ላይ አስቀምጥለት ነበር የወጣችው። ለምን አስቀመሽው ሲላት አይ ታበቃ ቀለበት እንዳይዝህ በፍጥነትም እንድታገባ ፈቅጄልሃለሁ በቃ አለችው። ሰኒ ሰውን እኮ ፍቅር እንጂ ቀለበት አይደለም አለ። ቀደም ሲል ቀለበቱን ጠረጴዛው ላይ ያገኘችው ቃልዬ ለነገሮች የምትቸኩለው ቃል ያንን ቀለበት አድርገው አያት። አበደ፣ ሰከረ፣ ተቆጣት። ምን አረኩጆ አለችው። ይሄ ከሷ ውጪ ማንም እጅ ላይ መሆን የለበትም። ይሄ እሷ እጅ ላይ ብቻ ነው መታየት ያለበት አላት። ተጨነቀች። እንደ እየተቆጣህ እኮ ነው። አዎ እቆጣሻለሁ። ይሄ ከሷ ውጭ ማንም እጅ ላይ መግባት የለበትም አላት። ጆ እጅ ላይ እኮ ነው ያለው። ቢሆንስ ለምን ሳነሳሽው? ለምን ሳደረግሽው? አላት። አማረኝ። የአማረሽን ሁሉ ማስገባት ነው ማለት ነው? የአማረሽን ሁሉ ማድረግ ነው? ታነሷልሽ ማለት ነው አላት። እንደ እየተቆጣህ እኮ ነው። ብቆጣሽስ ከሷ ውጭ ማንም እጅ ላይ መግባት የለበትም። እሷ እጅ ላይ ብቻ ነው የሚቀመጠው። ለእሷ ብቻ ነው የሚገባት አለ ጆከር። እንግዲህ ቀደም ይልና ወደ ሰኒ ስልክ ላይ ከ30 ደቂቃ በኋላ መነፋሻው እንገናኝ እየጠበኩሽ ነው ይላታል። የሚያሳዝነው ነገር የሰኒን ስልክ ራኪ ታነሳዋለች፣ ታየዋለች። ጠብቀኝ እመጣለሁ አለችው። ጆከር የመሰለችው ራኪብ ሰኒ ነች። ጆከር ደስ አለው። ከዛ ተገባንበት ድብልቅልቅ እንወጣለን አለ። ግን ስትመጣ ራኪ እሳት ልሳ እሳት ጎርሳ መጣችበት። እሺ አፍቃሪ ጆከር እንዴት ነህ እባክህ አለቻች። ራኪ ምን ትሰሪያለሽ አለ። ምን ተናገክ? ምን ነው እኔም በማየት ተደናገጥክ አለሁ እኮ ህዝብ መናፈሻ ውስጥ ነው። ምን ነው ለጠብ ነው የመጣሽው አላት። ምን ነው የማይድን ቁርስ ልኮን የሰጣሃት አይጸጽትም አንተ አለችው። ምን እየሆንሽ ነው? የዛ ጊዜም ቢሆን እኔ ምንም ያጠፋሁት ነገር የለኝ። እናንተ ናችሁ በችኩልነታችሁ እኔም እሷም ተጎድተናል። ስለዚህ እረፊ አላት። ራኪ ግን ፈጽሞ ልታረገው አልቻለችም። ግን በሌላ በኩል ደግሞ ራኪ ጥሩ ብታረግም አሁን ላይ ደግሞ ያው ተወደዋለች። ገብቷችኋል? ስለዚህ ራኪ አሁን ተዚህ ጨዋታ መውጣት ነው ያለባት። ምክንያቱም በፈለገው ነገር ቢሆን በፍቅረኛሞች መሀል መግባት ከባድ ነው። በእህትና በወንድም ፍቅረኛ መግባት ይከብዳል። ሶ ራኪ ትክክል አላደረገችም። እህቷም ነች። አዎ ግን ምናልባት ደግሞ እህቷ አልቆረጠችማ። ሰኒ ብቆርጥ ነበር እሷ መደበድ። አሁን የመጣሁት እዚህ አንተ ጋር ላወራ አይደለም፣ ጥግህን እንድትይዝ ነው። ስለው ልቧን አታድማው፣ አስር ያትመላለስ አለ። ቆየን የጥፋት ምኑ ጋ ነው? አንቺስ ብኮኝ እንደ ማስማማት እንድትለያየናለሽ ሰኒ። ይኸውልሽ ራኪ ሰኒ አንቺ እንደምሰማሽ አውቃለሁ። ለምን አንቺስ መልካም ለመሆን አልሞክሞክ ማድረግ እንዳለብኝም አንተ ልትነግረኝ ታስባለህ ወይ ትፈልጋለህ ወይ? ይኸውልህ አሁን በደንብ ስማ። አንተ ሰኒ የመለሰችልህ መስሎ ነው ወይ ቴክስቱን እንደዚህ ሰፊ ያልከው? ቆይ አንተ ምን አይነት ነህ? አንድ ሄድኩ ትላለህ፣ አንድ የመጣሁ ትላለህ። እኔ ያስቀመጥካት አሸንጉሊት ናት ማለት ስለ ቴክስቱ ሰኒ ነገረችሽ? ምን በላ ፈጣሪ ስለወደዳት ቴክስቱን አላየችውም። እኔ ነኝ ያየሁት። ከዛ መጣሁ መልሻ አንተ እዚህ እንድኮን ያደረኩህ እኔ ነኝ። ለምን ይሄን ያህል ርቀት ሄድሽ? እኔን እኮ በቀጥታ ማውራት ይቺ ነበር ይላታል። ትሰማኛለህ? አንተን ድራማ ማየትም ሆነ መስማት ሰልችቶኛል። ሁለተኛ ግን እህቴ ስልክ ላይ ቴክስት እንዳታረግ። እንደዛ እኮ አይደለም አንቺ ፈጠንሽ እንጂ። ምን ነው ፈጠንኩብህ? አቋረጥኩህ? ሀሳብ ሳጨርስ መጣሁብህ። አቦ ጆከር እኔም ማቃጠል አይደለ ወይ ፍላጎትህ? ተሳክቶልሃል። እሺ ተሳክቶ ለምሰኒ እባክሽ ተረጋጊ። አንቺ እንዳሰብሽው አይደለም፣ ተረጋ እና ምን እንዴት ነው? ቆይ እንደውስ ለምን ቢሮ የምታደርጉት እራት እየበላችሁ ወይን እየጠጣችሁ እንደውም ፕሮማስ ታደርጉት ነበረ? የበለጠ አማርና የፈካ ምሽት ፍቅር ይሆንላችሁ ነበረ። እኔ አንድ የማውራትሽን አቁሚና እኔ ስሚኝ አላት። ሰኒዬም ትሰማኛለህ? ስሚ ህይወት መጀመር ፈልጋ አይደለ? ስለዚህ ሂድ፣ እኔ አልይዝህም። በቃ ለቅቄዋለሁ፣ ሂድ። ደግሞ ሁሉንም ነገር ለማድረግ የኔን ኮቲ መጠበቅህን ታቆማለህ። ከኔ ራቅ
የኔ ኮቴ መጠበቅህን ታቆም። ሰኒ ተረጋጊና አዳምጪኝ አውሪኝ አላት። ምንም መስማት አልፈልግም፣ ድምፅህ ራሱ አስጠልቶኛል አለችው። ከዛ ጆከርም ምን እንዳሰብሽ ከአንቺ ውጭ ህይወት አይኖረውም ብለሽ አስበሽ ነበር አይደለ? ህይወት ያስፈልገኛል፣ የአንቺ ሁለተኛ ምርጫ መሆን አልፈልግም። እዚህ ማረጋቸው ነገሮች አንቺን የሚመለከቱሽ ስላልሆኑ ስለዚህ ደርሰሽ ቡግ የምትይውን ነገር አቁሚ አለ። ሀዳ ለምን ተከተልከኝ? እንደውስ ለምን ተፈለግ? ሰርግን በቅርቡ ማድረግ ትችላለህ። ሞ እኔን ለማናደድ ችግር የምፈጥር ከሆነ ውርድ ተራሲ። እኔን ለማናደድ ችግር የምፈጥራለሁ ካልክ ውርድ ተራሲ። ሰኒ ለሁሉም ነገር አንቺ ራስሽ ነሽ ተጠያቂዋ። ያን ጊዜ እኔም ብታምኒ ኖሮ ይሄ ሁሉ ነገር የሁሉ ብጥብጥ ይሄ ሁሉ ነገር አንቺም እንደዚህ ባልሆንሽ ባልተቃጠልሽ ትዳራችንም ባልፈረሰ ያን ያማርና የደመቀ ትዳራችን ባልፈረሰ ለዚህ ሁላ ተጠያቂው አንቺ ራስሽ ነሽ። አሁንም ከሷ ራስ ላይ አልወረደም። ልታዳምጪኝም ሆነ ልትሰሚ ፈቃደኛ አይደለሽም። ያኔ ሳትቸኩይና ነገሮችን አመዛዝነሽ ግራ ቀኝ አይተሽ ወስነሽ ቢሆን ዛሬ እዚህ ላይ ባልደረስን፣ እዚህ ቦታ ባልደረስን፣ ትዳራችን ባልፈረሰ፣ በጭቅጭቅ ባልተሞላን፣ በንዴት ባልተቃጠልን፣ ለነገሮች ቸኮልሽ፣ እኔን አላዳምጥህም አልሽ። ዛሬ ይሄው መልሶ ከኔ በባሰ አንቺ ራስሽ እየተቃጠልሽ ነው። እንደዚሁም ደግሞ ያማረውና የደመቀው ትዳራችንም ውሃ በላው ይላታል። እንግዲህ አሁንም ሙሉ በሙሉ እሷው ተጠያቂ የሆነችው እሷ ነኝ። ትናንትም እሷ ተጎጂ ነበረች በሰዓቱ። ምክንያቱም እህቱ ባኮንስ እሱ እንግዲህ አልተኛንም ምንም አላረግን ነው እንግዲህ ሙግቱ ምንም አላደረግ ደረቅ እንደዚህ ያለ ምንም በቃ ድርቅ ማውራት ስለቻለ ብቻ ማንዴ ውጪ ህይወት እንደማይነር እኮ ተናግረህ ነበር። አንተ ራስህ እኮ ነህ የተናገርከው። ለቃልህ ክብር የሌለ ቃልህን የማትጠብቅ አንተ መጥፎ ሰው ነህ። እሺን አቆሚ እንዲ እኔ መቆስ እሱ ሲወቅሳት ችግር የለም። እሷ ግን ትወቅሰው እሷ ስትናገር አቆሚ። ምን ስለሆነ ነው? ወንድ ስለሆነ ነው እንዴ? አስባችሁታል? አቁሚ። እሷ እውነቱን ስትናገር አቁሚ ይላታል። በራሱ ግን በነፃነት እሷን ወቃሽ ነቃሽ ከእኔ በላይ እንትን እንድል ነው ወይ? ከእኔ በላይ እንዳምንፈልግሃል ወይ? ባይኔ እኮ ነው ያየሁህ። እኔን ለማስረዳትም ብዙ ርቀት እኮ አልሄድ። ምን ፍቅር ስላለቀ የተሰጠህንም ሁለተኛ እድል አልፈልገውም አለች አልክ። ለምን ፍቅርህ አልቋል። አንተ ውሸትህን ነው። ፍቅርህ አልቋል። እዚህ እኔ በቅቶኛል። ሂድ በቃ ሂድ አለችው። ማመን ያልፈለግሽው አንቺ ራስሽ ነሽ፣ እኔ አይደለሁም። ራስሽ ነሽ ማመን ያልፈለግ። ምንም እድል ልትሰጭኝ አልቻልሽም። ቆይ አሁን ሁለተኛ እድል ስላገኘሽ ነው ወይ? ሁለተኛ እውነቱን ስላገኘሽ ነው ወይ ሁለተኛ እድል የሰጠሽ? ፍቅር ከምንም በላይ ነው፣ ከማስረጃን ከምንም በላይ ነው ይላታል። እኔን ለማስቀናት ምንም ነገር እንድታደርግ አልፈልግልህ። ካልክ ደግሞ ጠጉሯን መላልጨ ነው ምጥልልህ። አይካልክ ጸጉሯን መላልጨ ጥልልሃለሁ እያለ ትለማመጠኛለች ምናምን ብለህ ሰውና ተሳስታን። እኔ ስኒ አልለማመጠህ ማለት ለምን ትቀኛለሽ? ጉዳይ ብለኸኛል። ሰርግህን አቅርበው ብለሽኛል። ስለዚህ ለምን ትቀኛለሽ? ምንም ለምን ትቀኛለሽ? ግን ባገባ መቋቋም እችል ይመስልሻል? ትችያለሽ? እምቺ ይመስልሻል? እኔ ሰርግ ደግሼ ታገባን ትችለሽ ትቆሚያለሽ? ባልሆነው እኮ አንገቴን እያነቅሽ ነው። አሁን እኮ እያየሁሽ ነው፣ እያነቅሽ ነው ያለሽው። ስለዚህ ባገባ አሁን እውነት ትቋቋሚ ያለሽ ወይ? ለምን ትዋሻለሽ? ትወጅኛለሽ ግጥም አድርገሽ። በቀንማ ሽጉጥ ነው ይዘሽ በመማጨው ሽጉጥ በህልምህ ነው። እዛ ትሰማኛለህ? እዛ ቢሮ ስራዬን ልስራበት፣ ክብሬን የሚነካ ምንም ነገር እንዳታ። ምንድነው የምትዋሽው? እኔን እሺ ዋሽኝ፣ ግን ለምንድነው ራስሽን የምትዋሽው? ለምን እንደውም የተቋረጠውን ፍቅር ሄዳ አቀጥልም አለችው። ልክ ነሽ፣ እንደውም እዚህ ቆይ ሆይ በማለት ይሄዳል። እሷም ትናደድና ጸጥ ብላ ትመለስ፣ እሱም ዞር ይላል። እንግዲህ ጦርነቱ ተጋግሏል። ውድና የተከበራችሁ አድማጭ ተመልካቾች ፕሊዝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱ ከልብ አመሰግናለሁ። ወዳችኋለሁ።